የፍርሃት መንፈስ አልተቀበልኩም። ላጋሳራዋና ዶ ይላል እንግሊዘኛው። ለምን እንደ ሌሎች አትፈራም የምትሉኝ ሰዎች ያልተሰጠኝን ከየት ላምጣ? እግዚአብሔር ለኔ የፍርሃት መንፈስ አልሰጠኝም። ፍርሃት እኔን ሊያስፈራራኝ አይችልም። በዓለም ካለው ይልቅ በእናንተ ውስጥ ያለው ታላቅ ነውና ተብለናል። ከዚህ የተነሳ በየትኛውም ኃይል ላይ በስልጣን መገለጥ እንችላለን። ሰይጣን መጥቶ ምክንያት ይደረድራል። እንትን የለም፣ እንትን ቤት የለም፣ መኪና የለም። ለምን ጀሪካንም ጭምር አይጠፋም? ቤት ውስጥ ያለው ጀሪካን ከሆነ ጀሪካኑንም ናና ውሰድ። የኔ ድፍረት የመጣው ከሚታየው ነገር ላይ ሳይሆን ከማይታየው ዓለም ነው። ባለው ነገር ላይ ተደግፌ አይደለም ድፍረት ያገኘሁት። የኔ ድፍረት የመጣው ከመንፈስ ዓለም ነው። እኔ ካንተ ጋር ነኝና አትፍራ የሚል ቃል በላይ ላይ ስለታተመ ነው። የመጽሐፍ ቅዱስ ክፍል ትንቢተ ኢሳይያስ ምዕራፍ 41 ከቁጥር 9 ጀምሮ ያለውን ሐሳብ ነው ዛሬ በዋናነት ማውጀው። አንተ ባሪያዬ ነህ፣ መርጬሃለሁ፣ አልጥልህም ያልሁ ሆይ እኔ ከአንተ ጋር ነኝና አትፍራ። አምላክ ነኝና አትደንግጥ። አበረታሃለሁ፣ እረዳህማለሁ፣ በጽድቅም ቀኝ ደግፌ እይዝሃለሁ። የሚቆጡ ሁሉ ያፍራሉ ይዋረዱማል፣ የሚከራከሩም እንዳልነበሩ ይሆናሉ ይጠፉማል። ይህንን ቃል የተናገረው ራሱ እግዚአብሔር ነው። የስብከተ ርዕስ የሚሆነው ፍርሃትን ለማሸነፍ የሚረዱ እርምጃዎች ወይም አስተሳሰቦች የሚል ይሆናል። ይሄንን ማወቅ በጣም ኢምፖርታንት ነው። ፍርሃት ምንድን ነው? የሚነሳውስ ከየት ነው? እነዚህ ነገሮችን መናገር እፈልጋለሁ። በመጀመሪያ ደረጃ ፍርሃት የሰይጣን መሳሪያ ነው። ሰይጣን አለኝ ብሎ የያዘው ትልቁ መሳሪያ ፍርሃት ነው። ሰይጣን ሰዎችን የሚያጠቃው ፍርሃት በሚባል መሳሪያ ነው። ማድረግ አይችልም፣ ነገር ግን እንደሚያደርግ እርግጠኛ ሆኖ ይናገራል። የሆነ ነገር ለመጀመር ስትነሳ እንዳትጀምር ይከለክላል። በውስጥ ላይ ያለው ነገር ለመናገር ስትፈልግ እንዳትናገር ይላል። ለመራመድ እግርን ስታነሳ እንዳትሞክር ይላል። ፍርሃት አካል የለውም፣ ነገር ግን አካል ያላቸው ሰዎችን ሽባ አድርጎ የማስቀመጥ ኃይል አለው። ፍርሃት አይጨበጥም፣ ነገር ግን የሚጨበጡ ነገሮችን የመቆጣጠር ኃይል አለው። ፍርሃት በእናንተ ላይ እንዳይሰራ አስፈላጊ እርምጃ መውሰድ አለባችሁ። ዛሬ ፍርሃትንና እናንተን እንደዚህ ማገናኘት ፈልጋለሁ። ፍርሃትን ከዚህ በኋላ አትፈራም። ንገረው አጠገብ ያለውን ሰው ዛሬ ከሰዓት በኋላ በለው። ፍርሃትን ፊት ለፊት ታያለህ በለው። ታሸንፈዋለህ በለው። በነገራችን ፍርሃት ተሸንፈዋል። የዛሬ 2017 ዓመተ ምህረት የናዝረቱ ኢየሱስ ፍርሃትን አሸንፈዋል። ሞትን አሸንፈዋል። ሲኦልን አሸንፈዋል። ኃጢአትን አሸንፈዋል። ኃያሉን አምላክ የሚፈራ ሰው ሌላ ነገር መፍራት የለበትም። እርግጠኛ ሆኜ የምናገረው ብዙ ሰዎች ስራ ያልጀመራችሁት ፈርታችሁ ነው እንጂ ካፒታል ማጣት አይደለም። ትምህርት ያልጀመራችሁት፣ ትዳር ውስጥ ያልገባችሁት፣ አዲስ እርምጃ ያልተራመዳችሁት መራመድ ስላልቻላችሁ ሳይሆን ስለፈራችሁ ነው። ዛሬ ከሰዓት በኋላ እንደ ነብይ ነው የምናገረው። ከተደበቃችሁበት ወደ ውጭ አወጣችኋለሁ። መፍራት ይቀራል፣ ትጀምራለህ። መፍራት ይቀራል፣ ትወጣለህ። መፍራት ይቀራል፣ ሰርተ ታሳያለህ። እስኪ አንድ ሰው ጮሆ አልፈራም ይበል። አሁን የተናገርከውን ቃል ዛሬ ከሰዓት በኋላ ወደ አካል ትቀይራለህ። አልፈራም የሚለውን ቃል ከሰዓት በኋላ በተግባር ታሳያለህ። ጀምረ ታሳያለህ። ሰርተ ታሳያለህ። ወጥተ ታሳያለህ። መነሻ የሚሆን ነገር ይዛችሁ ነገር ግን ፈርታችሁ የተቀመጣችሁ ሰዎች አላችሁ። መውጣት እየቻላችሁ፣ መስበክ እየቻላችሁ፣ መመስከር እየቻላችሁ ስለ ጌታ ኢየሱስ ክርስቶስ እንድትመሰክሩ መንፈስ ቅዱስ ከውስጣችሁ ላይ ወደ ውጭ እየተናገረ እያበረታታችሁ ውጣና መስክር እያለ አገልግል፣ ጊዜ ደርሷል፣ ሂድ፣ ተንቢ፣ መስክር፣ ውጣ እያለ ኮብልስቶኑን ፈርታችሁ የቆማችሁ፣ ጥፊውን ፈርታችሁ የቆማችሁ፣ ስድቡን ፈርታችሁ የቆማችሁ ሰዎች፣ ስድብ በነገራችን ለመጀመሪያ ጊዜ ነው የሚያሳምመው እንጂ ሁለተኛ ቀን ቅቤ ይሆናል። ልበላችሁ፣ ወይ ትነካለህ ወይ ትነካካለህ።
ንገረው አጠገብ ያለው ሰው ወይ ትነካለ ወይ ትነካካለ በለው። አቻማሱና ለፓራቦሶ ወይ ትነካለ ወይ ትነካካለ። ከዚህ በኋላ ፈርቶ ብርድ ልብስ ውስጥ መተኛት የለም። ከዚህ በኋላ የሚመጣው ትውልድ የሚፈራ አይደለም። ከዛሬ ጀምሮ መፍራት የሚባል ነገር በሕይወታችሁ አይሰራም። ከዛሬ ጀምሮ ፍርሃት በአገልግሎታችሁ ላይ አይሰራም። ፍርሃት በትዳራችሁ ላይ አይሰራም። ፍርሃት በቢዝነሳችሁ ላይ አይሰራም። ለምንድነው አንፈራም ብለን በኮንፊደንስ የምንናገረው? የመጀመሪያው እኔ ካንተ ጋር ነኝና አትፍራ ይላል። ራሱ እግዚአብሔር እኮ ነው የተናገረው። እኔ ካንተ ጋር ነኝና አትፍራ። ይሄ የኢሳይያስ ቃል አይደለም፣ የዳንኤል አይደለም፣ የአብርሃም አይደለም። ራሱ የእስራኤል አምላክ እኔ ካንተ ጋር ነኝና አትፍራ። ፈርተ የያዝከውን ኤነርጂ ከዛሬ ጀምሮ አውጣ። ምንም አይመጣም፣ አውጣ ነው ያልኩ። መመስከር ትፈልጋለህ? አሁን ስትሄድ ታክሲ ውስጥ ቀጥ ብለህ መስክር። ምንም ስለማይመጣ እኔ ካንተ ጋር ነኝና አትፍራ። እስኪ አንድ ሰው አልፈራም ይበል። እንዳንፈራ የሚያደርገው ሁለተኛው ምክንያት እኔ አምላክ ነኝና አትደንግጥ። ምን ያመጡብኛል ብለህ አትፍራ፣ አትደንግጥ። ለምን? እኔ አምላክ ነኝ። ሌላ አምላክ የለም። ሌላ አስተዳዳሪ የለም። ሌላ ጌታ የለም። ያንተ አምላክ እኔ ነኝ ይላል እግዚአብሔር። የማንፈራበት ሶስተኛው ምክንያት አበረታሃለሁ። እግዚአብሔር እኮ ነው የሚለው፣ ባዩ እግዚአብሔር ነው። አበረታሃለሁ። ስትደክም አበረታሃለሁ። ስትወርቅ አነሳሃለሁ። ስትራብ አበላሃለሁ። እጅ ባዶ ሲሆን ከጎተራዬ እሰጥሃለሁ፣ እንከባከባሃለሁ። የማንፈራበት ሌላኛው ምክንያት በጽድቅም ቀኝ ደግፌ ይዘሃለሁ። አንደኛ የዮሐንስ መልእክት ምዕራፍ 4 ቁጥር 4 ላይ ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። አንቺ ውስጥ ያለው ኃይል ታላቅ ነው። ይህንን ታላቅ ኃይል ዛሬ ከሰዓት በኋላ በጠላቶቻችሁ ላይ እንድትጠቀሙ እፈልጋለሁ። መመታት ያለበት ኃይል በዚህ ኃይል ይመታል። መመታት ያለበትን ነገር በዚህ ኃይል ትመታለህ። የአንዳንድ ሰዎች መፍራት መነሻው በውስጣቸው ላይ ያለውን ኃይል ካለማወቅ የመነጨ ነው። አታውቁም። እናንተ ውስጥ ያለው ውስጣችሁ ላይ እግዚአብሔር በእናንተ ውስጥ ያለውን ኃይል አላወቃችሁ። አውቃችሁ ቢሆን ኖሮ ለፍርሃት እጅ ባልሰጣችሁ ነበር። አላወቃችሁትም። ወይ አልተረዳችሁም ወይ አላወቃችሁ። በዓለም ካለው እናንተ ውስጥ ያለው ይበልጣል። አንተ የቀድሞ ኃጢአት ባሪያ አይደለም። ያንተ ኃጢአት በኢየሱስ ክርስቶስ ደም ተሽሯል፣ ታጥባል። አዲስ ፍጥረት ነህ። ከዛሬ ጀምሮ ያንተ ቃል፣ ያንተ ታሪክ፣ ያንተ ልምድ ሰዎችን ወደ መዳን ይመራል። ተያይዛችሁ ይህንን ቃል ተባባሉ። አትፍራ፣ እምነትህን አሳይ፣ በድፍረት እውነቱን አውጣ። አንተ ድል አድራጊ ነህ። አንተም እግዚአብሔር የሚጠቀምብህ የእግዚአብሔር መሳሪያ ነህ። አንተ የፍርሃት መሳሪያ አይደለህም። አንተ የኢየሱስ መሳሪያ ነህ። ሃሌሉያ ሃሌሉያ። አንተ ውስጥ እውነት አለ። አንቺ ውስጥ እውነት አለ። እኛ ውስጥ እውነት አለ። ይሄ እውነት ማን ይባላል? ፍርሃትን ለማሸነፍ ከሚረዱ እርምጃዎች መካከል የመጀመሪያው በጸሎት እና በመንፈስ ቅዱስ መደገፍ፣ በጸሎትና በመንፈስ ቅዱስ መሞላት። ከጸለያችሁና የመንፈስ ቅዱስን ኃይል ከተቀበላችሁ ፍርሃት በውስጣችሁ ሊሰራ አይችልም፣ ቦታ የለውም። ሁለተኛው በእግዚአብሔር ቃል መታመን። ቃል አለኝ ምንም አይመጣም። 35 ሰው መጥቶ ወሬ ሲያወራ ተበላሽቷል፣ ተቋርጧል፣ ሞቷል፣ ሊመጡብህ ነው፣ እንዲህ እየተባለ ነው፣ ምንም አይመጣም። በእግዚአብሔር ቃል ላይ መታመን። ቃል አለኝ ምንም አይመጣም። ሰይጣንን ግራ አጋብተህ መሸኛት። እስኪ መዝሙረ ዳዊት ምዕራፍ 56 ቁጥር 3 እናያለን። በእግዚአብሔር ቃል ላይ መታመን። ይሄ በጣም ትልቅ ኃይል ያስገኛል። በዚህ ቃል ውስጥ ኃይል አለ።
ባንተም ታመኑ። እኔ ግን ፈራው። ከዛስ ሻሬ። በሚቀጥለው ምዕራፍ ሐሳቡን ቀየረና ባንተ ምን አለ? ታመኑ። በእግዚአብሔር ቃል ላይ መታመን ማለት በራሱ በእግዚአብሔር ላይ መታመን ማለት ነው። ፍርሃትን ለማሸነፍ ከሚወሰዱ እርምጃዎች መካከል ሶስተኛውና ትልቁ ሐሳብ በእምነት መኖር። እምነት ዓለምን ያሸነፈ ትልቅ መሳሪያ ነው። በእምነት የማይሸነፍ ነገር የለም። ፍርሃት ብዙ ጊዜ ከጥሩ እምነት እጥረት ይመነጫል። እምነት በውስጣችሁ መቀነስ ሲጀምር ፍርሃት ቦታ እየያዘ ይሄዳል። እምነት ያለውን ሰው ፍርሃት አያግድም። ንገረው አጠገብ ያለውን ሰው እምነት ካለ ፍርሃት አያግድም በሉ። ድገምልኝ። ፍርሃትን ከምናሸንፍባቸው መንገዶችና እርምጃዎች መካከል አራተኛውና ሌላኛው ፍርሃትን በቃል ምን ማለት መቃወም። መዝሙረ ዳዊት ምዕራፍ 118 ቁጥር 6 ምንድነው የሚለው ይሄ ክፍል? እግዚአብሔር ረዳቴ ነው፣ ምን አልልም፣ አልፈራም። ሰው ምን ያደርገኛል? ራሱ ዳዊት ለፍርሃት ነው የሚናገረው። እግዚአብሔር ረዳቴ ነው፣ ከዛስ አልፈራም፣ ሰው ምን ያደርገኛል? እንደውም ከዚህ ስትሄድ አረማመድን ቀይር። ዝም ብለህ አስፋልቱን ሰፋ አድርገህ ያዘው። ሰው እስኪ ምን እንደሚያመጣ ያለ እንዲህ ብለህ አትሂድ፣ እንደዚህ ብለህ ምናምን ሰፋ በል። ይሄን የሚያክል መንገድ ይዘህ ሂድ፣ እንደዚህ ምናምን። ሰው እስኪ ምን እንደሚያመጣ ያለ እስኪ ምን እንደሚያመጣ ያለ። እኔ እንደው በመኪና ባልሄድ ሰፈሬ ሲደርስ እንደዚህ ይገባል። ሰው ምን ያመጣል? እስኪ ተረት አይደለም። አሁን የእግዚአብሔርን ቃል ነው ማለት። እግዚአብሔር ረዳቴ ነው። አንተ ሙሉ ሰው ነህ። ጎዶሎ ነኝ ካልክ የሰው ጥገኛ መሆን ትችላለህ። ስትፈጠር እግዚአብሔር የሰው ጥገኛ እንዳትሆን ነው ለሱ ያለውን ሁለት እጅ ላንተ የሰጠው። ለሱ ያለውን ሁለት አይን ላንተ የሰጠው። ተጣሉ አይደለም መልእክቱ፣ ተደባደቡ አይደለም። በራሳችሁ ህይወት ግን መወሰን አለባችሁ። አራተኛው ፍርሃትን በቃል መቃወም። አውሩት። ቢያንስ ከተግባር የሚቀድመው ቃል ነው። በእግዚአብሔር ቃል ፍርሃትን መምታት፣ በእግዚአብሔር ቃል ፍርሃትን ማሸነፍ፣ በእግዚአብሔር ቃል ፍርሃትን ማስወገድ። ሌላኛው ፍርሃትን በተግባር መምታት። አሁን ትልቁ ነገር ላይ መታችኋል። ፍርሃትን በተግባር መምታት። ፍርሃትን ለማሸነፍ ያለውን ፍላጎት አውጥቶ ማሳየት። በማን ላይ? በራሱ በፍርሃት ላይ። ይሄ ማለት ምን ማለት ነው? የምትፈራው ነገር መጀመር። ፍርሃትን መምታት ማለት የምትፈራው ነገር ስትጀምር ፍርሃት ይመታል። ከ2010 ዓመተ ምህረት ጀምሮ ያልጀመርከው እንዲህ እያልክ እየፈራ እንዲህ እያልክ እየፈራ እንደዚህ እያልክ ደርሰ የምትለው ነገር እስኪ ጀምር። እንደዚህ ብድግ አድርጎ ያነ ፍርሃት ይመታል። ፍርሃትን ፊት ለፊት መምታት ማለት ፈርቴ የተውከው ነገር መጀመር ማለት ነው። ስትጀምር ፍርሃት ሽባ ይሆናል። ከ4 ዓመት በፊት፣ ከ6 ዓመት በፊት፣ ከ8 ዓመት በፊት ፈርቴ የተውከውን ጉዳይ ከነገ ጀምሮ ትሞክራለህ። ከነገ ጀምሮ ትሞክራለህ። ትሞክራለህ ብቻ ሳይሆን ጀምረ ታሳያለህ። ጀምረ ብቻ ሳይሆን ጨርሰ ታሳያለህ። ፍርሃትን ለማሸነፍ መንፈሳዊ ኃይል መጠቀም። ገንዘብና ሀብት ስላለ የሆነ ነገር ስላለ ፍርሃትን ማሸነፍ አትችልም። ፍርሃትን ማሸነፍ የምትችለው በመንፈሳዊ አቅም ብቻ ነው። የመጽሐፍ ቅዱስ ክፍል ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 አብረን እናያለን። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። ዋስትና ባለው ሰው ህይወት ላይ ፍርሃት ምን ይሰራል? በአንድም በሌላም በፍርሃት የተጠቃችሁ ሰዎች፣ በየ5 ደቂቃ በየ1 ሰዓት ልዩነት በፍርሃት የምትጠቁ ሰዎች ፕሊዝ ይሄንን ቃል ያዙ። እግዚአብሔር የፍርሃት መንፈስ አልሰጣችሁም። ይሄንን የፍርሃት መንፈስ ከእግዚአብሔር አልተቀበላችሁም። ከእግዚአብሔር ያልተቀበላችሁትን ጉዳይ፣ ከእግዚአብሔር ያልተቀበላችሁትን ነገር በሙሉ ከየት እንደተቀበላችሁት ለሰጣችሁ አካል መልሱ። ከውስጣችሁ አውጥታችሁ መልሱ። ከሰውነታችሁ ላይ መልሱ። ከአእምሯችሁ ላይ መልሱ። ከትዳራችሁ ላይ መልሱ። ከቢዝነሳችሁ ላይ መልሱ። ማድረግ የምትፈልገው ነገር አለ። መስራት የምትፈልገው ስራ አለ። እግዚአብሔር መከናወንን ይሰጣል። ዛሬ ከሰዓት በኋላ ጸልያለሁ። አዳዲስ ነገሮችን የሚጀምሩ ሰዎች አሉ አለኝ ጌታ። ታያላችሁ። ይህን ቃል ዝም ብዬ አይደለም የተናገርኩት።
መንፈስ ቅዱስ ውስጤ ላይ አስቀምጦ ተናገር ብሎኝ ቃል ሰጥቶኝ ነው የተናገርኩት። በሚቀጥለው ቀን አስደናቂ የሆነ ነገር ትጀምራለህ። እስኪ ጀምራለሁ በሉት። ጀምራለሁ። እየፈራ 30 ዓመት፣ እየፈራ 40 ዓመት፣ እየፈራ 50 ዓመት፣ እየፈራ 70 ዓመት፣ እየፈራ 80 ዓመት፣ እየፈራ መሞት አያስጠላም? በጣም ያስጠላል። የሆነ ዘመን ፈርታል፣ አሁን አትፍራ። የሆነ ጊዜ ተገድባል፣ አሁን አትገደብ። የሆነ ዘመን ቆመሃል፣ ስልጣን የሌለው አካል እንድትቆም አዞ። አሁን ግን ጌታ እንደዚህ ይላል፣ ተራመድ። ሰው ምን ያደርግልኛል? እንደ ዳዊት ተናገር። እግዚአብሔር ረዳቴ ነው፣ እግዚአብሔር ረዳቴ ነው። ሰው ምን ያደርግልኛል? በጣም ብዙ ሰዎች ይሄ ቃል የኔ ነው እያሉ እንደሆነ ይሰማኛል። ይሄ ቃል እውነት ነው፣ ፈርቼ ነው የተቀመጥኩት ያላችሁ ሰዎች ቃሉ ከነካችሁ ዛሬ ከሰዓት በኋላ ጀምሩ። ዛሬ ከሰዓት በኋላ ያልጀመሩ ሰዎች እንዲጀምሩ፣ ጀምሮ ያቋረጡ ሰዎች እንዲቀጥሉ፣ እየሄዱ ያሉ ሰዎች ደግሞ እንዲፈጥኑ ጸልያለሁ። እስኪ አንድ ሰው ከኔ ጋር የኔ ጉዳይ ይፈጥናል ይበል። ድገሙልኝ። የኔ ጉዳይ ይፈጥናል። ሰይጣን እያየ የኔ ጉዳይ፣ ሟርተኞች እያዩ የኔ ጉዳይ፣ አስማተኞች እያዩ የኔ ጉዳይ፣ ጠማማ ሰዎች እያዩ የኔ ጉዳይ፣ ሉሲፌር እያየ የኔ ጉዳይ፣ 2018 ዓመት የኔ ጉዳይ፣ የኔ አገልግሎት፣ የኔ ሥራ፣ የቤተሰቦቼ ጉዳይ፣ መንፈሳዊ ነገር፣ ምድራዊ ነገር፣ የሚታየው የማይታየው። ሃሌሉያ ሃሌሉያ። ካባሮሶ ማንታ የኔ ጉዳይ ይፈጥናል። ይኸው ቃል ወጥቷል፣ ቃል መጥቷል። ተራሮችን እንደ ኮርማ የሚያዘልል፣ ቀይ ባህርን እንደ ግድግዳ ያቆመ፣ ዮርዳኖስን ወዲና ወዲያ የከፈለ ታላቅ የሆነ እግዚአብሔር ቃል መጥቷል። ከዚህ ቃል የተነሳ የአንዳንዶቻችሁን ጉዳይ የያዘ ጠላት ይመታል። ከዚህ ቃል የተነሳ አንዳንድ ሰዎች ክንፍ አውጥተው ይበራሉ። ከዚህ ቃል የተነሳ ፍጥነታችሁ ይጨምራል። ከዚህ ቃል የተነሳ መንገዳችሁ ይከፈታል። ከዚህ ቃል የተነሳ አዲስ መንገድ ትጀምራለህ። ከዚህ ቃል የተነሳ የበላይ ትሆናለህ። የበላይ ትሆናለህ። የበላይ ትሆናለህ። የበላይ ትሆናለህ። የሚናደድ ካለ ሄዶ ከግድግዳ ጋር ይጋጭ። የበላይ ትሆናለህ። የሚቆጣ መንፈስ ካለ እርር ይበል። የበላይ ትሆናለህ። ሞት ላይ የበላይ፣ በሽታ ላይ የበላይ፣ ማጣት ላይ የበላይ፣ አጋንንታዊ አሰራር ላይ የበላይ፣ ኃጢአት ላይ የበላይ፣ ሉሲፌር ላይ የበላይ፣ ኃይላት ላይ የበላይ፣ ስልጣናት ላይ የበላይ። ለሁለት ሰው ለሶስት ሰው ነገር እኔ የበላይ ነኝ። ጠላት ስማ፣ እኔ የበላይ እኔ የበላይ እኔ የበላይ ነኝ። ሰይጣን ያላችሁ በፎቶአችሁ ላይ፣ በልብሳችሁ ላይ፣ በትሬድ ላይሰንሳችሁ ላይ ደም እየረጨ አመድ እየበተነ እያወጀ ነው አይደለ? አንተ ከድግምት በላይ ነህ፣ ከሟርት የበላይ ነህ። ምንም አይነት ነገር አንተ ጋር ሲደርስ ከጫማህ በታች ይሆናል። የማንታቦ ሴፓቦ ሃሌሉያ። እግዚአብሔር ለኔ የፍርሃት መንፈስ አልሰጠኝም። እግዚአብሔር ለኔ የበታችነት መንፈስ አልሰጠኝም። እኔ አልቀበልም። ላጋሳራዋናዶ ይላል እንግሊዘኛው። የተኛውን ቋንቋ ተጠቅሜ ልንገራችሁ። በቃ እኔ የበታችነት መንፈስ አልቀበልም ነው ያልኩት። እኔ የፍርሃት መንፈስ አልተቀበልኩም። እግዚአብሔር ለኔ የፍርሃት መንፈስ አልሰጠኝም። ለምን እንደ ሌሎች አትፈራም የምትሉኝ ሰዎች ያልተሰጠኝን ከየት ላምጣ? እግዚአብሔር ለኔ የፍርሃት መንፈስ አልሰጠኝም። እግዚአብሔር ለኔ የሰጠኝ መንፈስ ራስን የመግዛት
የበላይ የሚያደርግ በጠላት ሁሉ ኃይል ላይ የሚረማመድበትን የኃይል ስልጣን ነው የሰጠኝ። ፍርሃት እኔን ሊያስፈራራኝ አይችልም። ፍርሃት እኔን እንዲፈራ አድርጌ ነው የምኖረው። ምክንያቱም እግዚአብሔር ታላቅ የሆነ ኃይል ሰጥቶኛል። በዓለም ካለው ይልቅ በእናንተ ውስጥ ያለው ታላቅ ነውና ተብለናል። ከዚህ የተነሳ በየትኛውም ኃይል ላይ በስልጣን መገለጥ እንችላለን። ሰይጣን መጥቶ ምክንያት ይደረድራል። እንትን የለም፣ እንትን ቤት የለም፣ መኪና የለም። ለምን ጀሪካንም ጭምር አይጠፋም? ቤት ውስጥ ያለው ጀሪካን ከሆነ ጀሪካኑንም ናና ውሰድ። የኔ ድፍረት የመጣው ከሚታየው ነገር ላይ ሳይሆን ከማይታየው ዓለም ነው። ባለው ነገር ላይ ተደግፌ አይደለም ድፍረት ያገኘሁት። የኔ ድፍረት የመጣው ከመንፈስ ዓለም ነው። አትፍራ የሚል ቃል ከጀርባዬ ላይ ስላለ ነው። እረዳለሁ፣ አበረታለሁ የሚል ቃል ስለደገፈኝ ነው። እኔ ካንተ ጋር ነኝና አትፍራ የሚል ቃል በላይ ላይ ስለታተመ ነው። ትልቅ ስትሆን ሰይጣን ይተዋል የሚባል ታሪክ የለም። ትልቅ ስትሆን ትልቅ ጀነራል ይላካል እንደ አንተ ጋር መጥቶ ማያውቅ። አሁን ዝም ብሎ ይሄ ቡዳ መንፈስ ዝም ብሎ ይሄ ምንድነው ይሄ በዶሮ ኩስ በርግብ ኩስ ምናምን በዶሮ ጉበት የሚሰራ ድግምት ነው አይደለ? ትልቅ ስትሆን ፋብሪካ ቢኖርህ የሆነ ትልቅ ሪል ስቴት ቢኖርህ የሆነ ካምፓኒ ባለቤት ብትሆን በሬ ይታረዳል። ደግሞ ባንተ ስም በሬ ይታረዳል። አሁንማ የዶሮ ካካ ነው። በዛ ነው የሚያሰሩት፣ ምንም አያመጣም ብሎ እግዚአብሔር የሥራቸውን ይስጥ። ትልቅ ስትሆን ትልቅ ድግምት ነው የሚጀምረው። ትልቅ ስትሆን ትልቅ ወረኛ ይመጣል። ትልቅ ስትሆን ትልልቅ እንትኖች ይመጣሉ። በግራም አሉ በቀኝም አሉ። በግራ ያለው ወደ ግራ፣ በቀኝ ያለው ወደ ቀኝ። ከፊት መሆን አይችሉም። ለምን? ድንጋዩ እንዳያሰናክል መላእክቶችን አዛለሁ ብሏል። መቆም አይችሉም።